ማይክል ኦሊሴ በመጪዎቹ ዘመናት በእግር ኳስ ታላቁን ዙፋን ይወርሳሉ ከሚባሉ ተጫዋቾች መሃል አንዱ። በዚህ ቪዲዮ የሱን አንድ ችሎታ ነጥዬ አውጥቼ በ21ኛው ክፍለ ዘመን ካየናቸው ታላቅ ጥበበኞች መሃል አንዱ ከሆነው ከሊዮኔል አንድሬስ ሜሲ ጋር አመሳስልላችኋለሁ። እስከመጨረሻው ተከታተሉኝ። እንዲሁም 200 ሺህ ፎሎወር ልገባ ጥቂት ስለቀረኝ ፎሎ ያላረጋችሁ ፎሎ እንድታደርጉኝ በአክብሮት ጠይቃለሁ። እንቀጥል። እዚህ ጋር ናኒን ካያችሁት ሜሲ በምታዩት ቦታ ድሪብል እንዳያደርግ ያንን ስፔስ ለመዝጋት ይንቀሳቀሳል። ታዲያ ሜሲ በተዘጋው ስፔስ ድሪብል ለማድረግ ናኒን መሸወድ የግድ ስለሆነበት ወደ ራሱ ግራ የሚሄድ የሚያስመስልበትን እንቅስቃሴ ሲያደርግ ናኒም አብሮት ወደ ግራ ሲሄድ እናየዋለን። ሜሲም ይችን አድቫንቴጅ ተጠቅሞ ወደ ተቃራኒውና ቀድሞ ወደ ተዘጋበት ስፔስ ድሪብል ሲያደርግ እናየዋለን። ከሜሲ አደገኛና ልዩነት ፈጣሪ ችሎቶች ውስጥ አንዱ አሁን ያያችሁት በሰውነቱ ብቻ ተጋጣሚዎችን የሚሸውድበት ቴክኒኩ ነው። በዚህ ቴክኒክ የተካኑ ሌሎች ተጫዋቾች ቢኖሩም በዋነኝነት ግን የሜሲ መታወቂያ ነው። ቦዲ ፌንት ይባላል። በአማርኛ በሰውነት እንቅስቃሴ ብቻ ተጋጣሚን መሸወር ልንለው እንችላለን። ሜሲ ይህንን ቴክኒክ በመጠቀም የትላልቅ ተጫዋቾችን ክብር ሲጥል ኖሯል። አሁንም በኢንተር ሚያሚ ተመሳሳዩን ነገር እያደረገ ነው። ለመጪዎቹ ዓመታቶችስ ያስቀጥለዋል? በፍጹም አያስቀጥለውም። ምክንያቱም በእግር ኳስ የእድሜ ጣሪያውን ሊነካ ስለተቃረበ። ባይሆን ከወደ ፍራንስ የተገኘው ማይክል ኦሊሴ የሊዮን የቦዲ ፌንት ቴክኒኩን ለመረከብ ዝግጁ የሆነ ተጫዋች መስሎ ብቅ ብሏል። እንደምታዩት ኑኖ ሜንዴሽ ጥሩ የመከላከል ፖዚሽን የያዘ በሚመስልበት ሰዓት ላይ ኦሊሴ ወደ ራሱ ግራ የሚሄድ የሚያስመስልበትን እንቅስቃሴ አድርጎ በተቃራኒው ወደ ቀኝ ሩጫውን ሲያደርግ እንመለከተዋለን። በብዙ አጋጣሚዎች ይህንን ቴክኒኩን እየተጠቀመ ፔዥን ተጫዋቾች በተለይም ኑኖ ሜንዴሽን ሲረብሸው አምሽቷል። ይህንን ቴክኒክ እንደምታዩት ሜሲ ሲጠቀመው ልክ የሚሸውድበትን እንቅስቃሴ ሲያደርግ ትኩረታችንን ስኮልስ ላይ ብናደርግ በጣም በጥቂቱ ነው የሚሸወደው። ኦሊሴም ኑኖ ሜንዴሽ ላይ ተመሳሳዩን ቴክኒክ ሲተገብር ሜንዴሽን ቢሆን በጥቂቱ ነው የሚሸወደው። ያሳያችሁ የፈለግኩት በዚህ እንቅስቃሴ ውስጥ ልዩነት ፈጣሪው እንቅስቃሴ የቱ መሰላችሁ? የተጋጣሚን ጥቂት መሸወድ እንደ አድቫንቴጅ ወስደው የምታዩትን ቀጣይ እንቅስቃሴ በቶሎ መፈጸማቸው። ይህን እነሱ ኩዊክ ዲሲዥን ሜኪንግ ይሉታል። የኦሊሴንና የሜንዴሽንም ግንኙነት ካያችሁት እንዳልኳችሁ ሜንዴሽ በጥቂቱን የሚሸወደው፣ ኦሊሴ ግን በሀሪፍ ዲሲዥን ሜኪንግ ቀጣዩን እንቅስቃሴ በማድረግ ጥቂት የነበረችዋን አድቫንቴጅ በማስፋት ልዩነት ሲፈጥር እናስተውለዋለን። ብዙ ተጫዋቾች ልክ እንደ ሜሲ አሁን ደግሞ እንደ ኦሊሴ የሚታወቁበት የራሳቸው እንቅስቃሴ አላቸው። ፈጣሪዎቹ እነሱ ባይሆኑ። ዚነዲን ዚዳን እንደምታዩት በተጨናነቀና ሰዓት ያሌለው በሚመስልበት ወቅት የምታዩትን እንቅስቃሴ እያደረገ ለራሱ ጊዜ የገዛ ከጫና ነፃ ይሆናል። ይህን እንቅስቃሴ ዚዳን ጸንሶት ራሱ ያሳደገው እስኪመስል ድረስ የሱ መታወቂያ ሆኖ እስከዛሬ ቆይቷል። ዘዚዳን ሮሌቴ ይባላል። ሌላው በላቀ የኳስ ቁጥጥሩ የምናደንቀው ስፓኒያርዱ አንድሬስ ኢኔሽታ ደግሞ የምትመለከቱትን ዘላክሮኬታ የምትባሏን እንቅስቃሴ በማድረግ ይታወቃል። ኦሊሴም በዚህ ወጣትነቱ ይህንን የቦዲ ፌንት ቴክኒክ ማስተር ካደረገ ወደፊት የሱ መታወቂያ እንደምትሆን አልጠራጠርም። እናንተም በቀጣይ ኦሊሴ ተጋጣሚዎችን አንድ ለአንድ ሲያገኛቸው ይህንን ቴክኒኩን እያስተዋላችሁ ተዝናኑበት። ሐሳብ አስተያየቶቻችሁን ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ለእንደዚህ አይነት አጫጭር የእግር ኳስ ትንተናዎች ፎሎ ማድረግ አይረሳ። አመሰግናለሁ።